السلام عليكم ورحمة الله وبركاته ودنا የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እኔ ደህና ነኝ። ዛሬ የመጣሁበት አጀንዳ ስለ አሊና ስለ ሳዕዳ ነው ማለት ነው። ምንድን ነው ካላችሁ የምሰማው ነገር ሶሻል ሚዲያ እንደዚሁም ደግሞ ወንድሙ ቤተብየው የሚያብጠለጥለው ነገር ነው ማለት ነው። እንዴት እንደሆነም አላቅም። ትናንት አይታችኋል እና አሊ ደግሞ መልስ አልሰጡም። ለምን መልስ አልሰጣችሁም ማለት ነው? ስማችሁ ሲነሳ እንደዚህ ማለት ነው። ስራችሁ እንዲጎድፍ ሲደ ረግባችሁ ሌላ ቪዲዮ እየተዛዘላችሁ ከመስራት ለምን መልስ አልሰጣችሁም? የኔ ጥያቄ ነው ለነሳዳ። እኔ በክፉ ላነሳችሁ አልፈልግም፣ ምክንያቱም አላህ ነው የሚያውቀው እናንተ ስራ። ነገር ግን እህቶቻችን ብዙዎቻችሁ የዛ የተወራውን ቲክቶክ ላይ ይዛችሁ መታችሁ እያብጠለጠላችሁ ነበር። ትናንት ደግሞ ዩቱብ ላይቭ ላይ ገብቶ እስከ ዩቱባቸው ይዘጋ እስከሚባል ድረስ እየሰሩ ነበር ማለት ነው። እኔ ኮሜንት እያነበብኩ ነበረ ሙባ ቤት ማለት ነው ሙቤ ቤት በቃ በዩቱብም የተበላችሁ ካላችሁ ኑና ንገሩኝ እያለ ነበረ። አንተ ማነህ መጀመሪያ ማለት ነው? ለምን እንደዚህ ጥላቻ የስር ጥላቻ ያለብህ ይመስል እንዴት መተህ እነሱን ለመኮነን በቃህ? ስልክ ደውለህ ጠይቀሃቸዋል ወይ? ችግራቸውን ጠይቀሃቸዋል ወይ? መቼም ኢትዮጵያ ያለ ሰው ያውቀዋል ብሩን አይደለ? ምናልባት አራስ ቤት ስለሆነች እቃ ጨምሮባት ሳትገዛ ቀርታ ሊሆን ይችላል። መቼ ነው የላኩላት? ሰው ነውና የማያጠፋ የለም። ነገር ግን ሶብር ያስፈልጋል። አንዳንድ ጊዜ ስትገዛዙም ሆነ ስትሻሻጡም ሶብር ያስፈልጋል ማለት ነው። አምናችሁ አይደል እንደ ብር የሰጣችኋት? አምናችሁ አይደል እንደ ብር የላካችሁት? እንዴ ለምን ሰውና አታብጠልጥሉ? በቃ መሆን ያለበት ይሆናል አይደለም። መልስ እስከሚሰጡ ድረስ ደግሞ ኮሜንታተሩ ይጠብቁ። እነሱ የሰሩት ቪዲዮ ሌላ ነው፣ ስለ ራሳቸው ነው የሰሩት። ኮሜንት ለጥቆ ያለው ግን የሚስኪን ብር በልተሽ የመዲያምን ቅመም በልተሽ እንደዚህ አድርጋችሁ አንቺ የኢትዮጵያ መዳም ምናምን። አረ በእኛ ብር ነው ለካ አይባልም ማለት ነው። ጠንክሮ የሰራ ሰው ይለወጣል። ጠንክሮ የሰራ ሰው ይበላል፣ ይጠጣል፣ ይለብሳል፣ ይዘንጣል። ደግሞ አላህ ነው ሰጭም ነሽም። ስለዚህ በሰው ብር ማንም የሚያድግ የለም እንዳይመስላችሁ ማለት ነው። በቀደም አይታችኋል፣ ሸግሮኛል ብላለች። ምናልባት ሸግሯት ሊሆን ይችላል። አራስ ቤት ሆና ተኝታ ብዙ ወጪ አውጥታ ሊሆን ይችላል። ግብር ነገር መጥቶባት ከፍላ ሊሆን ይችላል። ብዙ ነገር አለ። የሰው ልጅ ከደቂቃ በደቂቃ የሚያጋጥማቸው ብዙ ነገሮች አሉና እንዲው ሶብር አድርጉ ማለት ነው። እሷ ወታ መልስ እስከምትሰጥ ድረስ ሶብር አድርጉ። የጠላ ብዙ ነገር ይላል። እኔ የሚገርመኝ ማለት ነው ሙቢ የምትባል ሰውዬ፣ አንተ ቀልቃላ አድርሱለት። እንዴት ያለ እባብ ነው ይሄ ሰውዬ ማለት ነው። ከምር ልናገር አልፈለግኩም፣ ግን በጣም ባለጌ ሰው ነው። ጭራሽ ጥላቶቻቸውን እየሰበሰበ ስለነሱ እዛው አጣርቻለሁ። ስንት ጥላት አለባቸው ቅናታም ሰዎች ስንት አሉ። እንደኛ እኮ ሽሮ በልተን ላደር ነው እኮ የሚቀሩብን ሰዎች አሉ። ሽሮ በሽንኩርት አቁላልተን የበላን ሽንኩርት ቀላቅለዋል ብለው ማለት ነው። ወይንም ዘይትና ሽንኩርት አቁላልተው ሽሮ ሰርተው በልተዋል ብለው የሚቀኑ አሉ። መቼም እንኳን እነዚህን አይደለም እንደዚህ ወጣ ወጣ እያሉ በዩቱብ እየታዩ ያሉ ሰዎችን አይደለም ማለት ነው። እና ለምን ይሄንን ሊል ፈለገ? ስማቸውን ሊያቆሽሽ። እኔ ቲክቶክ ላይ አልሰማሁትም። ለነገሩ እየቆረጡ እያመጡ ቪዲዮ ሲሰሩበት አይቻለሁ። ግን ላይቭ ላይ ዩቱብ ላይ ተቀምጦ ማታ ሲሸቅልባቸው ነበር። እናንተ ሳዳና ላይ ለምን መልስ አሰጡም? መልስ ስጡ በቃ። እንዴ ስማችሁ እንደዚህ ሲብጠለጠል በየሚዲያው እንዴት ዝም ትላላችሁ? ከምሬ ነው። እኔ በጣም ነው የተናደድኩት። ጭራሽ ይሄ ሙቤ የሚባል ሰውዬ በጣም ጥላት ነው። በቃ ይሄ ለሙስሊሞች ጥላት ነው። ሰው እንዳያድግ የሚሆን ለእህቶቻችን መቆርቆሩ ጥሩ ነገር ግን ሰፈር ለሰፈር እኔ ለምሳሌ አካባቢዋ እሸጣለሁ። የሆነ መጅልስ ቤት ወይንም የሆነ እቃ ቤት ይኖረኝ። እሷ ስለምትሸጥ ከስተመር ስላላት ቅናትም ሊሆን ይችላል። እኛ እዚሁ ስለሆን አንችልም፣ እናንተ ሩቅ ስለሆናችሁ ለምን እንደዛ ይላል ያ ሰውዬ። ለምን ወጥቶ አያጋልጣትም? እንግዲህ እንደዛ ካለ ማለት ነው። እዛው የሚያውቋቸው ሰዎች ምናምን ባለጌ። ከምር እኔ በጣም ነው የተናደድኩት ማለት ነው። ስሜታዊ ነው የሆንኩት። ለምንድን ነው መሰላችሁ? የሚሰራን ሰው ዝቅ ማድረግ ስለሚወዱ። ምናልባት ተሳስተ ሊሆን ይችላል እኮ 2 ወር 3 ወር የሚቆይባቸው ትእዛዝ፣ ከዛም በላይ የሚቆይባቸው ትእዛዝ ሊኖር ይችላል። ብሩን ደግሞ መልሱ ማለት ነው የሚሻለው። በቃ እቃው ከሌለ ብሩ ይመልሱ። መተው ደግሞ ሀሳባቸውን ይስጡ። ለምን ሀሳባቸውን ሳይሰጡ እኛ እናብጠለጥላቸዋለን? ለምን ባፋችን ኃጢአት እንገባለን? ቢስሚላ እንዴ
ሶሻል ሚዲያው እኮ እነሱ ብቻ ሆኑ። ጭራሽ የወሎ ዩቱበሮች ላይ ያለ ዘመቻማ የተለየ እኮ ነው፣ የተለየ ማለት ነው። እኔ እንግዲያ አናደውኛል፣ ግን ለሰው ማገዝ አይወዱም። ራሳቸው ብቻ ማደግ የሚፈልጉ ናቸው የወሎ ዩቱበሮች። ነገር ግን በማይሆን ነገር ስማቸው ሲነሳ ደስ አይለኝም። ነገ እኔ ላይ ስለሚደርስ ነገ እኔ ማን ብዬ ስለማስብ ማለት ነው። ስለዚህ ሳዳ አሊ መልስ ስጡ። ሳዳ ውጭና መልስ ስጪ። ስለ ስምሽ መብጠልጠል ነይና መልስ ስጪ። እቃው ከሌለሽ ብራቸውን መልሽ። እንዴትስ ነው ያለው ነገር? በምን ምክንያቱ እንደዚህ የሆነብሽ? ሰው ነሽና ያጋጥማል። ብር ይጠፋል፣ ይተካል። የስራ ሰው ደግሞ ያጠፋል፣ ይተካል። እና ያለብሽን ችግር ነይና ተናገሪ። ስምሽን እያብጠለጠሉ ጉድ አይስሮሽ ነው የምለው እኔ ማለት ነው። እና አንዳንድ ጊዜ የምንናገራቸውን ነገሮች ለሰው ሶሻል የምንሰራቸውን ነገሮች በደንብ እናጤናቸው። ምክንያቱም ሶሻል ሚዲያ ነው እና አሁን ብዙ ነገር ይቀርብሻል ማለት ነው። ምናልባች ኮስተመር ያለሽ ከሶሻል ሚዲያ ሊሆን ይችላል እና በዚህ ምክንያት ወደኋላ የሚሸሹ ሰዎች ይኖራሉ ማለት ነው። እውነትን ሳያውቁና እውነትን ተናገሪ። የእኛ ልጆች ደግሞ እውነትን ሳሰሙ ከአንድ ወገን ብቻ ይዛቸው አትፍረዱ። መረጃ ሊኖራቸው ይችላል እኮ ደረሰኛ አላቸው ምናምን የምትሏላችሁ ሊኖራቸው ይችላል። ውሌታቸው እንዴት እንደሆነ አታውቁም። መቼም አሁን እኔ ብር ልኬ ላስቀምጥ አሁኑ የሚወጣ እቃ የለም። በአሁኑ ሰዓት 2 ወር 3 ወር የሚፈጅ እቃ አለ። የቤት እቃ የምመርጭው እቃ የሌለ ሊሆን ይችላል። ገና ታዞ እስከሚመጣ ድረስ እሷ እየሰራች የማታቀርበው ነገር ሊኖር ይችላል። እሷም ከገዝታ ለትርፍ የምታቀርበው እቃ ሊሆን ይችላል ያላትና ሶብር አድርጉ። ሶብር ጥሩ ነው። አንዳንድ ጊዜ ግን ሙብ የሚባል ሰውዬ በጣም ነው የቀረመኝ። እዛ የሚያውቋቸው ሰዎች እኛ አቅም የለንም ብለዋል ምናምን። ስለዚህ ዩቱብም ላይ ያላችሁ ካላችሁ ኑና ተናገሩ፣ እንድንይዛቸው እንከሳቸዋለን ምናምን። አረ ቢስሚላ ሰው እንዴት ሙስሊም በሙስሊም ወንድሙ ላይ ይነሳል? ምን አይነት ሾካካ ነው? በአላህ እንዴ ወዶ አይደል እንዴ ሰጧት? እሰይ እንኳን በላያቸው ማለት ነው። ወዶ አይደል እንዴ የሰጧት ለሷ ማለት ነው። እና ምን ይሉሃል አንተ አሁን እንደ ዝማሽ ቃበጥ በየቦታው እየሄድክ ኑ ቶሎ እያልክ ለራሱ ገቢ ማሰባሰቢያ ሰውን እየሰበሰብክ ለመብላት ወሬ። አሁን ቲክቶክ ዩቱብ ላይ ገብተህ ኑ ግቡ። ምክንያቱም ተነቃቅተናል። አይገርምህም? እና እኔ የምጠብቀው መልስ ከሳዳ ነው። እናንተም ደግሞ ከሳዳ መልስ ጠብቁ። ከዛ ከሁለቱም ወገን አድርጋችሁ ፍረዱ ማለት ነው። መልስ ካልሰጠኝ ግን እንግዲህ ያው በልታለች ማለት ነው። የዛ ሰዓት እርምጃ ወሰዱባት። አዎ የድሃ ገንዘብ በልታ የትም አደርስም ማለት ነው። የትም አይደርስም። መጀመሪያ ወዴታይ ነው አዘቅዝቆ የሚጥላቸው የድሃ ገንዘብ ማለት ነው። እና ብቻ ሶብር አድርጎ ላለ ውድና የተከበራቸው የቻናል ቤተሰቦች ሰላማቸው ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።